ሰላም ጤና ይስጥልን እንደምን ውላችኋል ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የካቲት 28 ቀን 2017 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከይሳት ጀምሮ መደመጣቸውን ይቀጥላሉ። በያላችሁበት አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ኡስታዝ አቡበከር ሁሴን የተባለ ግለሰብን በማገት ሊብሬውን በመቀየር መኪናውን ሊነጥቁ የነበሩ የተባሉ 5 ተከሳሾች በጽኑ እስራትና በገንዘብ መቀጣታቸው ተሰምቷል። የቅጣት ውሳኔውን የወሰነው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ወንጀል ችሎት መሆኑ ተሰምቷል። ተከሳሾቹ አንደኛ የሁለተኛ ተከሳሽ ወኪል የሆነው ፍጹም ተክለ አጽባሃ፣ ሁለተኛ ኡስታዝ አቡበከር ሁሴን ተሽከርካሪ በስሙ አዙሯል የተባለው አበራ ነጋሳ ሆርዶፋና በአዲስ አበባ አሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን አዲስ አበባ ቅርንጫፍ ጽህፈት ቤት የተሽከርካሪ አገልግሎት ባለሙያ ናቸው የተባሉት አብዮት አበራ፣ ሌዮ አሰፋና አለሙ ኦልጅራም ይገኙበታል። በዚህም በዋና ወንጀል አድራጊነት ተከፋይ በመሆን ስልጣንን ያላግባብ በመገልገል የሙስና ወንጀል ተከሰው እንደነበረም ይታወሳል። ፍርድ ቤቱ ዛሬ በዋለው ችሎትም በተከሳሾቹ ላይ የጥፋተኝነት ፍርድ ያስተላለፈም ሲሆን ተከሳሾቹም የቅጣት ማቅለያ ያሉትን ነጥብ ለፍርድ ቤት አቅርበዋል። ተከሳሾቹ የቤተሰብ አስተዳዳሪ መሆናቸው፣ ማህበራዊ ተሳትፎ እንደሚያደርጉም፣ መልካም ስነ ምግባር እንዳላቸው፣ በተለያዩ የልማት ስራዎች ላይ እንደሚሳተፉና የሕክምና ክትትል እንደሚያደርጉ አስረድተዋል። ፍርድ ቤቱም የቀረቡትን የቅጣት ማቅለያ አስተያየቶችን መርምሮ ተከሳሾቹን በጽኑ እስራትና በገንዘብ እንዲቀጡ ወስኗል። በዚህ መሰረትም አንደኛ ተከሳሽ ከተያዘበት ቀን ጀምሮ በ4 ዓመት ጽኑ እስራትና በ3000 ብር እንዲቀጣ ውሳኔም ተላልፏል። በተጨማሪም ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ ተከሳሾች ደግሞ ከተያዙበት ቀን ጀምሮ እያንዳንዳቸው በ3 ዓመት በ3 ወር ጽኑ እስራትና በ2000 ብር እንዲቀጡም ፍርድ ቤት ውሳኔ አሳልፏል። በትግራይ ክልል ለስነ አእምሮ ሕክምና የሚረዳ መድኃኒቶች እጥረት ተከስቷል ተባለ። በትግራይ ለስነ አእምሮ ሕክምና የሚረዱ መድኃኒቶች ፍላጎት በከፍተኛ ሁኔታ ቢጨምርም መድኃኒቶቹን ማግኘት አልተቻለም ተብሏል። በክልሉ አሁን ላይ በከፍተኛ ሁኔታ የስነ አእምሮ መድኃኒት ፍላጎት መጨመሩን የነገሩን የአይደር ሆስፒታል የፋርማሲ ክፍል ዋና ኃላፊ አቶ ጣዕመ አረጋዊ ናቸው። ኃላፊው በተለይም መድኃኒቱን ከመድኃኒት አቅራቢ አገልግሎት ብንጠይቅም የአገልግሎቱ ምላሽ ግን በሚፈለገው ልክ እንደሌለም ተናግረዋል። በቀን ወይም ደግሞ በወር መድኃኒቱ በትንሽ መጠን ቢመጣም ለታካሚዎች በሚፈለገው ልክ መድረስ እንዳልቻለም አቶ ጣመ ተናግረዋል። የስነ አእምሮ መድኃኒት በጣም አስፈላጊና በሚፈለገው ሰዓት መገኘት ያለበት ቢሆንም በትግራይ ግን ችግሩ ተስፋፍቶ ይገኛልም ሲሉም ተናግረዋል። አድማጮቻችን የኢትዮጵያ ድምጽን ያደመጣችሁ ትገኛላችሁ። ዜናዎቻችን አሁንም ወደ እናንተ ማድረሳችን ቀጥለናል። ወደ ዕለቱ ዋና ጉዳያችን እንወሰዳችሁ። የኢትዮጵያ አየር ኃይል አልሸባብ ላይ ጥቃት ማድረሱን የሶማሊያ መከላከያ ሚኒስትር አስታወቀ። የኢትዮጵያ አየር ኃይል በሶማሊያ በማዕከላዊ ሸበሌ ክልል በሚንቀሳቀሰው የአልሸባብ ቁልፍ ይዞታዎች ላይ የአየር ጥቃት ማድረሱን የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ ኑር አስታውቀዋል። የሀገሪቱ መከላከያ ሚኒስትር አብዱል ቃድር መሐመድ ኑር እንደገለጹትም የኢትዮጵያ ኃይል በአልሸባብ ምሽግ ላይ የሚሳኤል ጥቃት የፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው ብለዋል። ያለ መንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፕሬሽን ውስጥ ለደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠትም ተቆጥበዋል። ሚኒስትሩ የአንካራው ስምምነት በአልሸባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስም የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱን ገልጸዋል። የኢትዮጵያ አየር ኃይል ሰሞኑን የአልሸባብ ወታደራዊ ይዞታዎችን መደብደቡን ሶማሊያ ጋርዲያን መዘገቡም ይታወሳል። የምስራቁ መስመር ተብሎ የሚታወቀው ከሶማሊያ ጅቡቲ ወደ የመን በሚወስደው የፍልሰት መስመር በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት በ13 በመቶ መጨመሩን ዓለም አቀፉ የፍልሰት ድርጅት አስታውቋል። በተጠቀሰው ዓመት በዚህ መስመር በኩልም ከኢትዮጵያ የወጡ ፍልሰተኞች ብዛትም በ27 በመቶ ጨምሮ ቁጥሩ ከ234 ሺህ በላይ መድረሱን የድርጅቱ መረጃም ያመላክታል። በዚሁ ዓመት በመስመሩ ከተጓዙ ፍልሰተኞች መካከል 96 በመቶዎቹ ኢትዮጵያውያን ናቸውም ተብሏል።
በተጠቀሰው ዓመት 462 ፍልሰተኞች በጀልባ መስጠም እንደሞቱም ድርጅቱ ጠቅሷል። ባለፉት ወራት ከሳውዲ አረቢያ ከተመለሱት ፍልሰተኞች መካከል 35 በመቶዎቹ ወደ አማራ ክልል፣ 30 በመቶዎቹ ደግሞ ወደ ትግራይና 29 በመቶዎቹ ወደ ኦሮሚያ ሄደዋልም ሲል ድርጅቱ ያወጣው መረጃም ይጠቁማል። ቀጥለናል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የማዕድንና ኤነርጂ ልማት ኤጀንሲ የ32 ማዕድን አውጪዎችን ፍቃድ መሰረዙን ካፒታል ጋዜጣ ዘግቧል። ፍቃዳቸው የተሰረዘባቸው በክልሉ ከሚገኙ 58 ልዩ አነስተኛና 12 ባህላዊ የወርቅ አምራቾች መካከል አፈጻጸማቸው ደካማ ነው የተባሉት እንደሆኑ ዘገባው ጠቅሷል። በክልሉ በተያዙ በጀት ዓመት ብቻም በ6 ወራት ውስጥም 150 ኪሎ ግራም ወርቅ ለማምረት አቅዶ ከ75 ኪሎ ግራም በላይ ማምረት እንደተቻለ፣ እንደዚሁም 100 ሺህ ቶን ድንጋይ ከሰል ለማምረት አቅዶም 50 ሺህ ቶን ብቻ እንደተመረተ ኤጀንሲው ገልጧል ተብሏል። ድንጋይ ከሰል የማምረት ፍቃድ ከወሰዱ ከ20 በላይ ኩባንያዎች መካከል ስራ የጀመሩት 8ቱ ብቻ መሆናቸውን ኤጀንሲው መናገሩን ዘገባው አመላክቷል። መለኮታዊ ጉብኝት ለኢትዮጵያ ነገ ይደረጋል። ነገ ቅዳሜና ከነገ በስቲያ እሁድ ከቀኑ 7 ሰዓት ጀምሮ በመስቀል አደባባይ መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ሀሳብ የጀማ ወንጌል ስብከት እንደሚካሄድ ተገልጿል። መርሃ ግብሩን ያዘጋጁት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቢሊ ግርሃም የወንጌል ማህበር ጋር በመተባበር ነው ተብሏል። የቢሊ ግርሃም የወንጌል ማህበር ፕሬዝዳንትና ዋና ስራ አስፈጻሚ ቄስ ፍራንክሊን ግርሃም መርሃ ግብሩን አስመልክቶ በሰጡት መግለጫ እና ጠንካራ ሀገር ወደ ሆነችው ኢትዮጵያ በመምጣቴ ደስ ብሎኛልን ብለዋል። መርሃ ግብሩ የጸሎት፣ የወንጌል ስብከትና የዝማሬ ፕሮግራም ያካተተ መሆኑንም አብራርተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው እንደ ሀገር ፈጣሪን የምናዳመጥበት፣ ስለ ኢትዮጵያና በምድሪቷ ስለሚኖሩ ሰዎች የምንጸልይበት ጊዜም ነው ብለዋል። ቢሊግራም የወንጌል ማህበር በ1952 ዓ.ም በወንጌላዊ ቢሊግራም አዲስ አበባ የወንጌል ስብከት ያከናወኑ ሲሆን በንጉሱ ቤተ መንግስት ተጋብዘው በአፄ ኃይለ ሥላሴ ሽልማት እንደተበረከተላቸው ታሪካቸው ያስረዳል። በኢትዮጵያ የአዞ ስጋ ሽያጭ ላይ ሊቀርብ መሆኑ ተሰምቷል። የአዞ ስጋን የሚያዘጋጅና የሚሸጥ ምግብ ቤት በአርባ ምንጭ ሊከፈት መሆኑንም ተሰምቷል። የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኜ ለኢትዮ ኤፍኤም በሰጡት መግለጫ በአርባ ምንጭ ከተማ የአዞ ስጋ ምግብ ቤት ለመክፈት እንቅስቃሴ መጀመሩን ገልጸዋል። የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳዊትም ጥናት ተደርጎ ከ1 ዓመት በኋላ ሬስቶራንቱን ለመክፈት እንደታሰበም ተናግረዋል። የውጭዎቹ ቱሪስቶች ጋራ ከፍተኛ ፍላጎት እንዳለ ዋና ስራ አስኪያጁ አቶ ዳዊት አንስተው አሁን ላይ በሀሳብ ደረጃ ነው ያለው፣ ጉዳዩ ወደ ተግባር አልተቀየረም ሲሉም አክለዋል። አድማጮች፣ የኢትዮጵያ ድምፅ ዜናዎች ቀጥሏል። ከውጭ መገናኛ ብዙሃን ወደ ተሰሙ ጉዳዮች እንውሰዳችሁ። ሱዳን በተባበሩት አረብ ኤምሬቶች ላይ የዘር ማጥፋት ወንጀል ክስ መሰረተችም። ሱዳን ለዓለም አቀፉ የወንጀል ፍርድ ቤት በተባበሩት አረብ ኤምሬቶች ላይ ክስ አሰምታለችም። ድርጅቱ አስቸኳይ እርምጃዎች እንዲወስድና በተባበሩት አረብ ኤምሬትስ ድጋፍ በምዕራብ ዳርፉር የሚፈጸመው የዘር ማጥፋት ወንጀል እንዲቆም ትዕዛዝ እንዲሰጥም ጠይቃለች ሲል ፍርድ ቤቱ አሳውቋል። የተባበሩት አረብ ኤምሬትስ የቀረበባትን ክስ በአፋጣኝ ውድቅ እንዲሆን ብትጠይቅም የኤምሬትሱ ባለስልጣን ለሮይተርስ ዘግበዋል። ክሱ ምንም አይነት ህጋዊ ወይም ተጨባጭ መሰረት የለውም ሲሉም አክለዋል። የተባበሩት አረብ ኤምሬትስ መንግስትን ወክለው ስማቸው መግለጽ ያልፈለጉት ባለስልጣን በምዕራብ ዳርፉር በሚገኘው የማሳሊት ጎሳ ላይ የሱዳን ፈጥኖ ደራሽ ኃይሎችና አጋር ሚሊሻዎች ከፈጸሙት ጥቃት ጋር በተያያዘ የተባበሩት አረብ ኤምሬቶች በዘር ማጥፋት ስምምነት የጣለባትን ግዴታ ጥሳለች በሚልም ክሱ መክፈቱን አንስቷል። ሱዳን የተባበሩት አረብ ኤምሬቶች ተቀናቃኙን የሱዳን ፓራሚሊታሪ ቡድን በማስታጠቅ አሰቃቂ የመብት ጥሰቶችን፣ ግድያን፣ ማስቀየትና በሴቶች ላይ በሚሊሻዎች ጭምር መደፈር እንደሚፈጸም አድርጋለች ሲሉም ከሰዋል። ይህ ጥቃት የሱዳን አረብ ባልሆኑ ማሳሊት ጎሳዎች ላይ ያነጣጠረ የዘር ማጽዳት ዘመቻ አካል ሲሆን በሺዎች የሚቆጠሩ ንጹሐን ዜጎች ህይወታቸውን አጥተዋል ሲልም ሂውማን ራይትስ ዎች በሪፖርቱ አሳውቋል። የሱዳን ታጣቂ ኃይሎች ሀገሪቱን ካወደመና ብዙ የጎሳ ግድያዎች ከፈጠረው የአርኤስኤፍ ጋር ለ2 ዓመታት የሚጠጋ የእርስ በርስ ጦርነት ውስጥ መሆናቸው ሚድል ኢስት ሞኒተር
አስነብቧል። ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ ለየካቲት 28 ቀን 2017 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።